ክርስቶስ ሰውን መውደዱ እንዴት ያለ ነው! እንደምን ያለ ድንቅ ነው! ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። በነገስታት በመኳንንት በሕያዋን በሙታን የሚፈርደው ጌታ እንደ ተከሳሽ ቆሞ ዝም። ልብሱን ሸፍነው በጥፊ ሲመቱት ዝም። እርኩስ ምራቅ ሲተፉበት ዝም። ሰንበትን ሽረሃል ዝም። ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብላል ዝም። ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ከሃዲ ነህ ተባልኩም በሉ፣ መናፍቅ ነህ ተባልኩም፣ ቡዳ ተባልክ በለኝ፣ ጅራታ ምን ነው አለኝ በለኝ፣ ምን በል ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያህል ትሰደባላችሁ እናንተ? በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አትላቅም። እንዴት የመላእክት አምላክ ጋኔን አለብህ ይባላል? የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች፣ ያዙኝ ልቀቁኝ፣ ታንቄን መሞት፣ መርዝ ነው የምጠጣ፣ ኤሌክትሪክ ነው የምጨብጥ፣ ውሃ ነው የምገባ የምንል እውነት የክርስቶስ ልጅ ነን የማለት ድፍረት አለ? እግዚአብሔር ይሄንን ዓለም መፍጠሩ ፍጹም ትህትና ነው። እንደምንሰቅለው እያወቀ ፈጠረ። አልዓዛርን በቃሉ ብቻ አይደለም እንዴ ከመቃብር ውጣ ብሎ ያስወጣው? የባልቴቲቱን ልጅ አንተ ጎበዝ ተነስ ብሎ አይደል እንዴ ከሞት ያስነሳው? አንቺ ብላቴና ተነሽ ብሎ ነው ያችን የመቶ አለቃውን ልጅ ያስነሳት። አባቴ ሆይ ይችን ጽዋ ከኔ ትለፍ ብሎ ደግሞ ጸለየ። ሞት የሚፈራው ክርስቶስ እንዴት ሞትን አስወግድልኝ ብሎ ይጸለያል? ሁሉም ሐዋርያት እኔ ነኝ እኔ ነኝ እኔ ነኝ ሲሉ ይሁዳ ማውሩ እኔ ነኝ አለ። አንተ አስመሳይ ማለት ይችል ነበር። የተቀጠቀጠ ሸምበቆን አይሰብርም የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ አረ አንተ አልክን ያላልኩም ነው ያለው። ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወክ ሲቆጥርህ ብታገኘው ምን ታደርገው ነበር? እኔ ግን በጥርስህ የምትነክሰው ይመስለኛል ይላል። እኔ በሕይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። የምነግራችሁ ይሄንን ነው። ለማይታረቅ ሰው ሕማማት መጣ አልመጣ ጥቅም የለው። ለማንም የሚገኝ ነበር ጌታ፣ ሩቅ አልነበረም። ውሃ ቀች ታገኘዋለች፣ ጎባጣው ያገኘዋል፣ ሽማግሌ ያገኘዋል፣ የተራበ ያገኝ፣ እውር ያገኘዋል። አንዳንዶቹን ባለስልጣናት ዛሬ እንኳን እውር አይን ያለው ያገኛቸዋል። ክርስቶስ ግን የተከሳሾችን ክስ የሚሽር አምላክ ነው። ተከሰሰ። የጲላጦስ ጌታ ነው። ጲላጦስ ፈረደበት። የኃጢአተኞችን ኃጢአት ይቅር የሚል ነው ሲልም እናውቀዋለን። ልጄ ኃጢአትህ ተሰረየችልህ፣ ልጄ ኃጢአትሽ ተሰረየችልሽ፣ በሰላም ሂድ በሰላም ሂጂ ያለ ሲያሰናብት የነበረው ጌታ እንደ ኃጢአተኛ ይሙት በቃ ተፈረደበት። የሕይወት እንጀራ ተራበ፣ የሕይወት ውሃ ተጠማ። በውሃ ላይ የተራመደ ጌታ በእግራቸው ሲረግጡት ተሰውሯቸው ያልፍ የነበረ ጌታ በሰው እጅ ሲያዝ ትሕትና የዋህነትና ሂሩት ግን ይሄን አደረጉ። ቢያንስ ከዚህ ሕማማት በኋላ ዘረፈቀ ምስለ አርዳእ ስብሐት ለከ ዘንተ ኩሉ በእንተ ፍቅረ ሰብ ዘኮንከ ለሕማም ወሞት እስከ መጻእከ የዚያኔ ተወከፍ ነጋ ወሰርከ ስብሐት ዘአቅረብነ ለከ